ያስያዙትንም ዘንግ ተቀብለው ራሱን በዘንግ ይመቱት ነበር። ከዙበትበትም በኋላ ያን ቀይ ግምጃ ገፎ ልብሱን አለበሱትና ሊሰቅሉት ወሰዱት። ሲወጡም ስሙ ስምዖን የሚባል የቀሬና ሰው አግኝተው መስቀሉን ይሸከም ዘንድ አስገደዱት። ትርጓሜውም የራስ ቅል ወደሚሆን ጎልጎታ ወደሚባል ቦታ በደረሱም ጊዜ ከሐሞት የተቀላቀለ ወይን ሊጠጣ ሰጡት። ቀምሶም መጣጣውን እምቢ አለ። ከሰቀሉትም በኋላ ዕጣ ተጣጥለው ልብሱን ተካፈሉ። ልብሴን ለራሳቸው ተካፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ ያለው የመጽሐፍ ቃል ይፈጸም ዘንድ። ከዚያም ተቀምጠው ይጠብቁት ነበር። ከራሱም በላይ ይህ የአይሁድ ንጉሥ ኢየሱስ ነው የሚል የበደሉን ጽሑፍ ጽፈው አኖሩ። ከዚህም በኋላ ሁለት ወንበዴዎችን አንዱን በቀኙ አንዱን በግራው ከእርሱ ጋር ሰቀሉ። የሚያልፉትም ራሳቸውን እየነቀነቁ ይሰድቡት ነበር። ቤተ መቅደስን የምታፈርሰው በሦስተኛውም ቀን የምታንጸው አንተ ሆይ ራስህን አድን፣ የእግዚአብሔር ልጅ እስከሆንክ እስኪ ከመስቀሉ ውረድ ይሉት ነበር። እንዲህም የካህናት አለቆች ከጻፎችና ከሽማግሌዎች ጋር የዘብቱበት ነበር፣ እንዲህ እያሉ ሌላውን ያድናል፣ ራሱን ግን ማዳን አይችልም። የእስራኤል ንጉሥ ከሆነ እንግዲህ አሁን ከመስቀሉ ውረድና አይተን እንመንበት። እግዚአብሔር ከታመነ የወደው እንደሆነ እነሆ አሁን ያድነው፣ እኔ እግዚአብሔር ልጅ ነኝ ይላልና። ከእርሱ ጋር የተሰቀሉ ወንበዴዎችም እንዲሁ ያሸማቅቁት ነበር። ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ ዓለም ሁሉ ጨለማ ሆነ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። ጊዜ 6 ሰዓት አልበስሙ አልባሲሁ ለኢየሱስ ወሰድሁ ይስቀልሁ። ጊዜ 6 ሰዓት አልበስዎ አልባሲሁ ለኢየሱስ ወሰድዎ ይስቅልዎ